ሴቷ ልጄ ወንዱ ከመወለዱ በፊት አሟት ነበር። ይዘናት መውጣት ነበረብን። እዛ ያለው ክሊኒክ ምንም ሊያረጉላት አልቻሉምና ወደ ጂንካ መሄድ ነበረባትና ስንሄድ እያለቀስኩ ነው የሄድኩት። በቃ ልጆች ሲታመሙ ነው ሁሌ እላለሁ ጌታ ሆይ በልጆች አትፈትነኝ እኔ እንደፈለግ እና በጣም ነበር ከእግዚአብሔር ጋር እምሟገተው እነሱን ሲያማቸውና እዛ ምንም ልናረግላት አልቻለም። አይ ቲንክ ኒሞኒያ ነው መሰለኝ ምናምን ሲሉ በጣም ፈራን። በጣም ኃይለኛ ትኩሳት ነበራት። ህፃን ልጅ እኔ ሲቃዣ ይቻል አቅም በዛ ሰዓት 2 ዓመት ወይ ዓመት ከ8 ወር ምናምን ብትሆን በጣም ትቃዥ ነበር፣ ትጮህ ነበር ምናምንና ይዘናት ሄደን ጂንካ ስደርስ የሆነ ቀይር አለች ማለት ነው። ክላይሜቱም የተለያየ ነው በእርግጥና ዶክተር ጋር ይዘናት ስንሄድ ኒሞኒያም አይደለም ቶንሲላይተስ ነው ብሎ መድኃኒት ሰጣትና ስንመለስ ሲሄድ እያለቀስኩ ነው የሄድኩት። እሷን ይዤ ስመለስ ደግሞ በፓርክ አልፈን ነው ወደ ሙርሲ የምንገባው። ዝሆኖች በጣም ብዙ ዝሆኖች በቤተሰብ ሆነው አስፋልቱን እየተሻገሩ አየንና ስንሄድ አልኩ እያለቀስኩ በቃ እግዚአብሔርን እያማረኩ ስመለስ ደግሞ እንመለሳለንም ብዬ አይደለም የሄድኩት። በቃ ሲሪየስ ታማለች ብዙ እንቆያለን እዛ ምናምን ብለን የዛኑ ከማታ ነው የተመለስነውና በጣም ዝሆን ብርቅ ነው፣ ማንም አይቶ አያውቅም። እዛ አካባቢ ላይ ወደ 12 ዓመት የኖሩ ሌሎች አገልጋዮች አሉ። እነሱ አላዩ ቤነንድል በጣም ብዙ ወደ 400 ዝሆን ይሆናልና እንዴት ይተዋወቃሉ ምናምን ብለን ሊገርመን ይችላል። በቤተሰብ ነበር የሚሄዱት። አይ ቲንክ ከፊት አባት ይሆናል፣ በጣም ትልቅ ዝሆን ነው። ከዛ ትንንሽ ዝሆኖች አሉ ከኋላ እናት የምትመስል ዝሆን። እነሱ ሲያልፉ ደግሞ ሌላው ይመጣልና ለ30 ደቂቃ ምናምን ቆመን እሱን አይተን ተመለሰና እግዚአብሔር አንዳንዴ በቃ አልቅሰን የወጣንበትን ነገር ራሱ እንዲህ ስንመለስ በሰርፕራይዝ እያገዘን ነበር። ሰላም ጤና ይስጥልኝ። እንዴት አላችሁ? የወንጌል ባላደራ ሜላት እባላለሁ። ስሜን በማስተዋወቅ ጀምራለሁ። ስሜ ሜላት መሐመድ ይባላል። ረጅም ዓመቴ ነው ከተወለድኩ። ቁጥር መግለጽ ካስፈልጋ 1981 ነው የተወለድኩት እዚሁ አዲስ አበባ በተለምዶ ናይጄሪያ ኤምባሲ ተብሎ ይታወቃል። ትንሽ ከፍ ብሎ ያለ እዛ ነው የተወለድኩት። የመጨረሻ ልጅ ነኝ። 3 እህቶችና 1 ወንድም አለኝ። ከስሜ እንደሰማችሁት መሐመድ ነው አባቴ ስም። ሰብሪ ሲራጅ እያለ ይቀጥላል። እናቴ ኦርቶዶክስ አማኝ ነበረች። አባቴ ሙስሊም ግን ብዙ ፕራክቲስ አያደርግም ነበር። ስለዛ ከሁለት ቤተሰብ ነው ያደግኩት በሙስሊምና ኦርቶዶክስ መሀል። ኦርቶዶክስ ትንሽ ልምዱ ነበረን፣ ፕራክቲስ እናደርግ ነበር ከእስልምና ይልቅ። ልጅ ሆኜ መሆን እንፈልገው በጣም የስፖርት ዝንባሌ ያለኝ፣ ኳስ ወዳለሁ፣ አሁንም ወዳለሁ። አልጫወትም እንደ በፊት አድጌያለሁ። 3 ልጆች እናስለውኩ ግን ኳስ በጣም ወዳለሁ። መሆን የምፈልገው ነገር ያው እንደ ማንኛውም ልጅ ዶክተር ነበር መሆን እንፈልገው። ነፍስ ካወቅኩ በኋላ ግን ዶክተር መሆን እንደማልችል አወቅኩ። በጣም ስስልብን ያለኝ ያው ታሞ ቢመጡ መጀመሪያ አብረን አልቅሰን ወደ ሕክምና እንሄዳለን እንጂ እንደዛ ጠንካራ ማንነት ስላልነበረኝ አልዘለኩበትም በምኞቴ ወይንም በፍላጎቴ። ግን ከዛ በኋላ ይሄ ቴክኒካል ነገሮች በጣም ወዳለው፣ መፍታት፣ መጎርጎር። የኔ ተከታይ ታላቁ ወንድ ስለነበረ እሱም ያደረገውን ነገር ስለማድረግ ብዙ ነገሮች ይሄ መነካካት፣ መፍታት፣ መግጠም ምናምን ላይ አደላ ስለነበር አይቲ ነው ፕሮፌሽናሊ የተማርኩት። ድሬዳዋ ነው እሱን ደግሞ የተማርኩት። ከዛ በኋላ ደግሞ ብዙም አልቀጠልኩበትም በአይቲውም ወደ ሶሻል ወርከርነት ተቀይሬ አሁን በፕሮፌሽናል ሶሻል ወርከር ነኝ። ጌታን ያገኘሁበት አጋጣሚ በአክስቴ በኩል ነው። የእናቴ እህት በጣም ጠንካራ አማኝ ክርስቲያን ነች። 8ኛ ክፍል ነኝ ካልዘነጋው። ከቤተሰባችን አንድ ሰው በመንፈሳዊ ውጊያ ይታመማል። አክስታችን መታ ግን ለዛ ሰው ሲጸለይ ቤተክርስቲያን ይዛን ሄዳ ሙሉ ወንጌል፣ ሰሜን ሙሉ ወንጌል አስታውሳለሁ።
በቃ በጣም ቀላል ነበረ ለእኛ የከበደን ነገር እና ከዛ ጊዜ በኋላ በጣም ማስታውሰው ሄደን ነበረ ጸበል፣ በጣም ሩቅ በጣም የሚታወቅ ቦታ እንደለቀቃት ትቷት እንደሄደ ምናምን ሰምተን ነበርና እዚህ ስንመጣ አክስቴ መጣሽ ቀን እንደገና አጋንንት ጮኸና በጣም ነው ፈርስትሬት ያደረኩት። በጣም አስታውሳለሁ። በቃ መሸሸጊያ ወይ ማምለጫ የሚባል ነገር የለም የሚለው ነበር ውስጤ ነበርና በጣም ፍርሃት ውስጥ ነበር። ከዛ እሷ መታ ቤተ ክርስቲያን ይዛን ሄደች። እንደነገርኳችሁ ሙሉ ወንጌል እዛ ሲጸለይላት ነፃ ወጣች። ከዛ በኋላ እኔ ያንን በአጋንንት ስርዓት ውስጥ የነበረችውን የቤተሰባችን አካል ድጋሚ እንደዛ ስትሆን አይቻል አላየዋትም። በቃ እና ያ በጣም ተስፋ ሰጠኝ እና ጌታን ስትቀበሉ ሲባል ሮጬ የወጣሁትን ማስታውሰው ማምለጫ ከለላ ነበረና የፈለግኩት። ከዛ ጀምሮ እስካሁን ድረስ እግዚአብሔር ረድቶኝ በጌታ ቤት አለው ማለት ነው። ጌታን ሳቅ ጌታን ያወቅኩት ብቻዬን አልነበረም። ታላቅ እህቴም ነበረች። ምንድን ነው የተረዳሁት ነገር ልቤ ያረፈ፣ በጣም ነው ልቤ ያረፈው። ያን ወቅት ላይ ፍርሃት ውስጥ ነበረን፣ በጣም ከባድ ፍርሃት ውስጥ። በቃ ከዚህ ነገር ሊያስመልጥ የሚችል የለም ወይ እስከ ማለት ደርሰን ነበር። ያው በምናውቀው ነገር ሞክረን ስለነበር ማለት ነው። እና ፍርሃት ውስጥ፣ ከባድ ፍርሃት ውስጥ ነበርኩ። ልክ ጌታን ሳቅ ወይንም ጌታን ሳቀኝ ግን ልቤ ሐሴት አደረገ። ልብ ሐሴት ብቻ ማድረግ ብቻ ሳይሆን ማረፍ፣ መደላደል፣ ፍርሃት ቀስ እያለ ከውስጤ እየወጣ መጣ። ደህንነት ተማርኩ፣ ደቀ መዝሙር ተማርኩ። በጣም በመንፈሳዊ ሕይወቴ እየበረታው እግዚአብሔር ደግሞ ትንሽ ነች ብሎ አልናቅኝም። በጣም ራሱን ይገልጥልኝ ነበረ። ውስጤ በጣም ሰላም ይሰማኝ ነበር፣ ረፍት ይሰማኝ ነበር። የሚፈራው ነገር ድጋሚ እስከማያስፈራኝ ሆኖ ነበርና በጣም ደስ የሚል ስሜት ነበር የነበረው። ከዛ በኋላ ያው ህይወት ቀጠለ። 8ን 9ን ተማርኩ። 10ኛ ክፍል ላይ እንደነገርኳቸው አባቴ ከጠንካራ ከሙስሊም ቤተሰቦች ነው የወጣው። ቀላል አልነበረም። ጠየቀኝ። እኔም ደግሞ መመለስ ባለብኝ በዝግታ መለስኩ። አልተቃወመኝም፣ አልገፋኝም። አንቺ ታውቂያለሽ ነው ያለኝ። ከዛ ከ10ኛ ክፍል በኋላ ሙሉ ወንጌል በጣም ጠንካራ ስትራክቸር አላት። በዛ ደቀ መዝሙር ተማርኩ። በጣም ነበር የሚከታተሉን የሚያስተምሩን። ኮሌጅ ሄድኩ። ኮሌጅ ሲሄድም ሙሉ ወንጌል ነው የሄድኩት። ድሬዳዋ ነው የሄድኩት። ሙሉ ወንጌል ነው የተቀበለኝ። በኳየር ማገልገል ጀመርኩ። ከባለቤቴ ጋር የተገናኘ ነው ጅጅጋ የአክስቴ ልጅ ለመጎብኘት በሄድኩበት ነው። ባለቤቴም ጅጅጋ ዩኒቨርሲቲ አስተማሪ ነው፣ እሷም ዩኒቨርሲቲ አስተማሪ ነች። የተዋወቀን ማታ አጋጣሚ ሆኖ እኔና የአክስቴ ልጅ እራት ልንበላ ወጥተን ነበረና ስንመለስ ጅጅጋ በጣም ነፃ ሀገር ነው። በራችንን ክፍት አድርገን ሄድን የነበረው የተከራየንበትን ቤት። ስንመለስ አከራዩዋ እንግዳ አለ ምናምን ቤት አለቻትና ለእኔ ትንሽ ከባድ ነው ሰው የሌለበት ቤት እንግዳና ስገባ ሳይ በጣም ደነገጥኩ። ለምን እንደደነገጥኩ ባላቅም ከዛ ብዙ አወራን። የአዲስ አበባ ልጅ ነው፣ በጣም ግልጽ ነው ባለቤቴ። አረርጎኝ የመጣው ትራት የላችሁ ምናምን አለን ማለት ነው። ወዲያ እሷ አልሰራንም ደጅ ነው የበላ ነው ምናምን ስትለው እኔ አዘንኩለት እና ከድሬዳዋ ይዤ የመጣሁት ድሬዳዋ የሚሰራ ብስኩት አለና እሱን ሰጠሁት። በላ። በንጋታው ምሳ አብረን እንብላ ተባባልን። ምሳ ተቀጣጠርን። የአዲስ አበባ ልጅ ነው እሱም። አጋጣሚ በጣም ረጅም ዓመት እንደሚተዋወቅ ነው ያወራነው እና ጅጅጋ በጣም አቧራ አለ እና እኔ መነጽር አረጋለሁ፣ የዓይን መነጽር። እሱ ደግሞ መነጽር አያረግም ነበር እና መከርኩት። ለዚህ አቧራ ዓይን መነጽር ያስፈልጋል ምናምን እና አይ ቲንክ ቶሎ ብሎ እሱን ተገበረና ትንሽ ሙድ ይዘውበት ነበር ጓደኞቹም እና ከዛ ተዋወቅን እና ውስጤ ልሸፍነው ማልችለው የሆነ ስሜት ነበረ እና ለአክስቴ ልጅ ነገርኳት። እኔ ለምን እንደሆነ አላቅም ሳየው በጣም ነው የደነገጥኩት ምናምን አልኳትና ነገርኳት። ከዛ ተደዋወልን። የተሰማኝን ስሜት ነገርኩት።
እግዚአብሔር ይባርከው። በጣም እግዚአብሔርን ይፈራል፣ እግዚአብሔርን ያከብራል። በቃ እንጸልይ፣ የእግዚአብሔርን ፊት እንፈልግና የሚሆነውን ነገር እኒ ተባባልን፣ ጸለይን፣ የእግዚአብሔርን ፊት ፈለግን። እግዚአብሔር የይለፍ ቃሉን በብዙ ነገር ሰጠን። የጌታን ፊት በጣም ነው የፈለግነው። ይሄ ሪሌሽንሺፕ የሚቆይ ነው ወይ? የእግዚአብሔር ፍቃድ ያለበት ሀሳብ ያለበት ነው ወይና እንደ ልምድ ሳይሆን ከልባችን ጠዋት ሲነሳ መጀመሪያ የሚያደርግልኝ ቴክስት ነው የሚጽፍልኝ። ይሄ ወድሻለሁ ምናምን የሚባል ነገር አልነበረም። ያነበበውን ጥቅስ ነበር የሚልክልኝ። እኔም የማስታውሰው እሱ ኢንተርናሽናል ቸርች ነው የሚያመልከውና በእንግሊዝኛ ነበር የሚያመልከው። እኔ ደግሞ ወንጌል ነው የማመልከው፣ በአማርኛ ነው የማመልከውና አስታውሳለሁ ድሬዳዋ ውስጥ እንግሊዝኛ ባይብል ፍለጋ በደንብ ነው የዞርኩት። እና እንዳሁኑ ይሄ አፕ ኢዚ አይደለም እንትን ለማድረግ ለመላክ ነበረና እሱን ፈልጌ አግኝቼ ለሱም ጠዋት እኔም ያነበብኩትን በእንግሊዝኛ ስለሚልክ እኔም በእንግሊዝኛ ልክለት ነበረ። እንደዛ እያደረግን ቆየንና ምንም አልሸፈነብኝም። ማንነቱን በደንብ አውቄ ተረድቼ የእግዚአብሔር ቃል ላይ ያለውን ጥብቅ ያለ ቁርኝት አይቼ እኔንም በዛ ሰዓት በጣም ነበር ያበረታኝ። በጣም በቃ አንዳንድ ጊዜ ጠዋት በቃ ስጥት ብዬ ጠዋት መጽሐፍ ቅዱስ ላይ ዛሬ ደክሞኛል ወይ ቸኩያለሁ ምናምን ብዬ አልወጣም። ግዴታ ማንበብ ጀመርኩ። አትሊስት ለሱ ለመላክ አነባለሁና በጣም ህይወቴም በዛው እየተሰራ መንፈሳዊ ህይወቴ እያደገ መጣ። በተዋወቅን ኦልሞስት አመት ከግማሽ ምናምን ላይ የተጋባ ነውና ሲጠይቀኝም አላቅማሙም ታገቢኛለሽ ወይ ሲል፣ ምክንያቱም የእግዚአብሔርን የሚፈራ እግዚአብሔርን ቅድሚያ የሚሰጥ እግዚአብሔር ምን ይላል ብሎ ቢጠይቅ በራሱ ማንነት የማይመካ ብዙ ነገሮችን ለእግዚአብሔር አሳልፎ የሚሰጥ ስለነበር በጣም ደስ ብሎኝ ነው እሺ አገባሃለሁ ያልኩት። እና አሁን ከተጋባን ወደ 14 ዓመት ሊሆነን ነው። ከእግዚአብሔር እርዳታ ጋር 3 ቆንጆ ልጆች አሉን። የመጀመሪያ ልጃችንን ሙርሲ በሄድን በ2 ዓመት ከ6 ወር አካባቢ ነው የወለድኳት። ይድድያ ትባላለች። ሁለተኛ ልጃችን እዛው ሙርሲ ሆነን ነው የተወለደው፣ እዩ ይባላል። ሶስተኛ ልጃችን ደግሞ ገና እሱ 12 ዓመቷ ነው የመጀመሪያ ልጃችን፣ አሁን ወደ 13 ሄዳለች። ሁለተኛ ልጃችን ጥቅምት ሲመጣ 10 ዓመት ይሆናል። አዲሷ ልጃችን 8 ወር ገና አሁን ከ4-5 ቀን በኋላ ይሆናታል። እሷ ደግሞ በኖርዝ አፍሪካ ነው የተወለደችው። እውነት ለመናገር ስለ ወንጌል ተልእኮ አላቅም ነበር። ያው ወንጌል መላክ የሚመስለኝ ፓስተር ወይ ወንጌላዊ ደግሞ አንዳንዴም በህይወታችን እንደዚሁ ተሰብስበን በኳይር ሆነን ወንጌልን ለሰዎች በመንገድ ላይ መመስከር፣ አንድ ለአንድ ሆኖ መመስከር፣ እሱን ነበር ማውቀው። የጠለቀ እውቀት ስለ እንደዚህ ወንጌልን ይዞ ወደ ሌላ ስፍራ ስለመሄድ አላውቅም ነበር። ግን እግዚአብሔር ረድቶኝ ኮሌጅ ከተመረኩ በኋላ ስራ ከጀመርኩ በኋላ የአሁኑ የልጆቼን አባት ባለቤቴን ተዋወቅኩ። እሱ ደግሞ ያደገባት ቤተ ክርስቲያን ለዚህ አይነት ነገር ክፍት ነበር፣ ያቅ ነበረ እንዴት ሙርሲ ወደሚባል ስፍራ ሄዶ 11ኛ ክፍል ላይ ህይወቱ እንደተቀየረ፣ በዛ ያሉ ደግሞ የወንጌልን ተልእኮ ይዘው የሄዱ እዛ ስፍራ የነበሩ ኢትዮጵያውያንም ከኢትዮጵያ ውጭም ዜጎች የነበሩትን የነሱን ህይወት ሼር አደረገኝ። ከዛ በኋላ ውስጤ ጥያቄ መፈጠር ጀመረ። ወይንም ለተልእኮ እግዚአብሔር ልቤን ያነሳሳው በባለቤቴ በኩል ነው። ግን ሳላውቀው ልጅ ሆኜ በቃ ጭር ያለ ቦታ ጌታ ማገልገል የሚለው ሀሳብ ውስጤ ነበረ። ግን አላውቀውም ወንጌልን ይዞ መሄድ ተልእኮ እንደሆነ አላውቅም ነበር። ከተጋባን ከ3 ወር በኋላ ነው ወደ ሙርሲ ሄድ ነው። ሚያዝያ ላይ ተጋባን። ትምህርት እስኪጨረስ ጠበቅኩ። ኃላፊነቴን ከተወጣው በኋላ ወደ አዲስ አበባ ሙቭ ማድረግ ነበረብን። እሱ ማስተርስ ዲግሪውን ይሰራ ነበረ። እዛ ሆነን የነገርኳችሁ ለወንጌል ተልእኮ ራሳቸውን የለዩ ባልየው አሜሪካዊ፣ ሚስትየው ኢትዮጵያዊ ሆኑ በዛ በሙርሲ የሚኖሩ ወደ አዲስ አበባ ይመጣሉ። ከዛ ካገኙን በኋላ ባካችሁን ለምን እንደ ሁለተኛ የጫጉላ ሽርሽር ለምን አትመጡም ወደ ሙርሲ ያሉን።
እና በጣም ባለቤቴ ይነግረኝ ስለነበር ስለዛ ቦታ በጣም ላይ ጓጓ ነበረ። በጣም በቃ አእምሮዬ ላይ የሳለው ቦታ ነበረ። በቃ ገጠር ሲባል አረንጓዴ ሰፊ በቃ ሜዳው ለጥ ያለ እኔ በቃ ኳስም እንደ ልብ የምንጫወትበት የምንዝናናበት እንደ ሁለተኛ ጫጉላ ስለሆነ ከተጋባንም 3 ወር ስለነበረ እንደዛ ነው ስዬ የነበረው። እሺ እንሂድ ተባባልን። እኔና ባለቤቴ ተነስተን ሄድን። እነሱ እዛ ጠበቁን። መንገድ ላይ የራሱ የሆነ ስትራግል ነበረው። እስከ ጂንካ ድረስ በትራንስፖርት ሄድን። ከጂንካ እነሱ ናቸው ወጥተው የሚቀበሉን። 60 ካልተሳሳትኩ 60 ኪሎ ሜትር ምናምን ወደ ውስጥ ይገባልና በጣም አስቸጋሪ ነው። እኔ አዲስ አበባ ነው ተወልጄ ያደግኩት። ከዛም በኋላ ድሬዳዋ በጣም የመጨረሻ ልጅ ስለሆንኩ በጣም አቴንሽን ተሰጥቶኝ ንጹህ ሆኜ ምናምን ነው እና እዛ ስንሄድ በጣም መንገዱ ጭቃ ነው። በላንድ ክሩዘር እንሄድ ነው። መኪናው 10 ጊዜ ጭቃ ይዘዋል። ወተን መግፋት ነበረብን። ጭቃ በእጅ መዛቅ ነበረብን እና በጣም ራሴ ደብሮኝ ነበረ። በቃ መቼ እንደምታጠብ ነበር የምጓጓው። ሄድን። ስንሄድ ግራና ቀኝ ተራራ ነው። አረንጓዴ ነው፣ ይሞቃል። አረንጓዴ ነው ግን እኔ ያሰብኩት አይነት ኳስ መጫወቻ የሚሆን አረንጓዴ ነገር የለም። አልከፋኝም። ብቻ እዛ ደረስን። ያም አረንጓዴ ሜዳ የለም ግን ተራራ ነበረ። ወንዝ ደግሞ የማኪ ወንዝ የሚባል ለኦሞ የሚገብር ወንዝ ነበረ እና ቤታቸው ተራራ ላይ ይታየናል። ግን ያ ወንዝ ሞልቶ ነበረና ማታ ነው የደረስነው። በጣም ጨለማ ነው። ሰዎች ነገሩን ማለፍ አይቻልም ሞልቷል አሉ። ያልኳችሁ የወንጌል ሰራተኛውን እዛ ያለውን አሜሪካዊ መሄድ አትችሉም ተባለ እና ትንሽዬ ሩም ውስጥ አደርን። ጠዋት ሄድን። እነሱ ቤት እንግዳ ሆነ እንሄድ ነው። እነሱ ናቸው ሆስት ያደረጉንና ቤታቸው ስገባ ሰውነቴ በጣም ጭቃ ነበረው። ልብሴ ጭቃ ነበር። ያው መኪናውን ስንቆፈር ምን ስንል መኪናው ራሱ ለመውጣት ሲታገል የረጫጨም ምናምንና እነሱ ቤት ሄጄ ጫፍ ላይ ነው የተቀመጥኩት። በቃ ሶፋቸው ላይ ጫፍ ላይ ተቀምጬ በቃ የምናርፍበት ቦታ ቤት የት ነው ገሌ ልታጠብ ብዬ ነው የጠየቅኩት። ይሄ ነው ጆርኒያችን ሲጀመር። እዛ እንደደረስን የሄድ ነው እንዳልኳችሁ ለሁለተኛ ጫጉላ ሽርሽር ነው። የቱሪስት ቦታ ነው። በጣም ብዙ ቱሪስቶች ይመጣሉ። እኛ ያለንበት ስፔሲፊክ ቦታን ባይመጡ የራሳቸው ቦታ አላቸው ሙርሲዎችን ለማየት የሚመጡበትና የመጀመሪያው ሳምንት እንደ ቱሪስት ወንዝ ዳር እየሄድን ምን እያለን ፎቶ መነሳት፣ ቪሌጅ ውስጥ እየሄድን ፎቶ መነሳት ምናምን ነበር ስራው ያደረግነው ነገር። ከዛ በኋላ ግን ሳይ ትምህርት ቤት አለ እዛ። አሁን ከኛ ጋር በህብረት የሚሰራ ድርጅት የሱ ድርጅት እዛ ትምህርት ቤት አለውና ትምህርት ቤቱን ደግሞ እንደ ዳይሬክተር የምታገለግለው የዚህ የአሜሪካዊ ወንድማችን ባለቤት የሆነችው ኢትዮጵያዊቷ እህታችን ነችና የወንጌል አገልጋዮች ናቸው። እዛ ረጅም ዓመት ኖረዋል። እሷ ነበረችና አጋጣሚ ሆኖ የአስተማሪ ክፍተት ነበረባቸው። እኔም ደግሞ በፕሮፌሽን ያስተማሪ ስለሆንኩ አማርኛ እንዳስተምራቸው ጋበዙኝ። አላቅማማሁም። እነሱ አማርኛ አይችሉም፣ እኔ ሙርሲኛ አልችልም። እገባለሁ፣ አስተምራቸዋለሁ። ግን ልብ ለልብ በጣም ነው የተያያዝ ነው። ልጆቹ በጣም ደስ የሚሉ ልጆች ናቸው። የሚያሳዝኑ ልጆች ናቸው። በቃ ሰው የሚፈልጉ ልጆች ናቸው። የሰው ሰፖርት የሚያስፈልጋቸው ልጆች ናቸው እና ሁለቱን ሳምንት ደግሞ በጣም ዴዲኬትድ ሆኜ አማርኛ አስተማሪ ሆኜ እዛ ትምህርት ቤት ውስጥ አስተማርኩ። የሄድ ነው ለ1 ወር ነው። ያው ጊዜው አለቀና ተማሪዎቹ በጣም ይጠይቁኛል። በቃ በጣም ይጠይቁኛል። ተመልሰሽ አትመጭም? በአስተርጓሚ ነው እና በጣም ሲጨቀጭቁኝ በጣም ደጋግሞ ሲጠይቁኝ ላፌ ነው እመጣለሁ አልኳቸው። ግን ተመልሼ እንደምሄድ እርግጠኛ አልነበርኩም። በቃ ምንም ተመልሼ የሚሄድበት እንትን የለም። አንደኛ እኔ እባብ በጣም እፈራለሁ። እባብ ደግሞ እዛ እንደ የቤት እንስሳ ነው፣ ብዙ ጊዜ ይታያል። ጨለማ ነው። እኔ ጨለማ ብዙም አድናቂ አይደለሁም። ኢንተርቴንመንት በጣም ነው የምወደው። ስልክ የለም፣ ቴሌቪዥን የለም፣ ሬዲዮ የለም። እኔ ደግሞ በጣም እነዚህ ነገሮች በጣም ነው የምወደው በጣም እና እነዚህ ነገሮች የሉም። አንዳንዴ ውሃም የለም። ኦፍ ኮርስ በሶላር የሚሳብ ውሃ ነው ያለው። እሱ ለምንጠጣው ምናምን ነው። ለመታጠብ አንዳንዴ ወንዝ ተወርዶ ነው የሚታጠበውና እኔ አልመለስም። ግን ከጥያቄያቸው መብዛት የተነሳ አልመጣም እንዳለ ላፌ እመጣለሁ
ብያቸው ተሰነባብተን መጣን። ግን ከመምጣታችን ከአንድ ቀን ማታ በፊት እነዚህ ያልኳቸው ወንጌላዊ ተልእኮ ይዘው እዛ ስፍራ የተቀመጡ ባልና ሚስቶች ጠየቁን። የሆነ ፊልም ማሳየት ፈልገው ነበር፣ አሳዩን። ያም ፊልም ደግሞ ኮይጉ የሚባል ህብረተሰብ ነው፣ ከሙርሲ ራቅ ብሎ የሚኖር ነው እና ስለ እነሱ እንዴት እየሞቱ እንደሆነ ወንጌል እያልሰሙ እንደሆነ እነሱ ደግሞ እዚህ ቦታ ላይ ማኪ ላይ የሚያግዛቸው የወንጌል ሰራተኛ አብሮ የሚሰራ ካገኙ ወደዛ መሄድ እንደሚያስቡ ነገሩን። ላለመዋሸት ለመስማት ያክል ሰምተን ለማየት ያክል አይተን ወደ አዲስ አበባ ተመለስን። እውነት ነው። ወደ አዲስ አበባ ከመጣን በኋላ መጀመሪያ እንደነበረው አይደለም ህይወታችን የቀየረው። ምክንያቱም ከዛ ከህብረተሰቡ ጋር የተወሰነ አውቀው አይደለም ሳላውቀው የሆነ ነገር ኢመርስ አድርጎ ነበር። በቃ የሆነ ነገር ገብቼ ነበረ። ቪሌጅ እንሄዳለን፣ መንደር ውስጥ ገንፎ ነው የሚበላው። ገንፎ ሲፈጩ አብረን እንፈጫለን። በመጅ ነው የሚባለው፣ በሱ እንፈጫለን። ወፍጮ ቤት የላቸውም እና ግዝና አብሮ ተሰርቶ አብሎ ነው የሚበላው። የሆኑ ወጣቶች አሉ፣ ሴቶች ትንንሽ እድሜያቸው አነስ ብሎ ነው የሚያገቡት። እነሱ ጋር በጣም ትልቅ ቁርኝት ነበረ ውስጥ የማላቀው እግዚአብሔር ያስቀመጠው ነገርና ተመልሰን ሄድን። ተመልሰን ለመሄድ በቃ ልባችን ተነሳ። እንደነገርኳችሁ ባለቤቴ ማስተርስ አለው፣ እኔም አዲስ አበባ ስራ አግኝቼ እየሰራው ነው። ግን ውስጣችን እረፍት በፊት የነበረን አይነት እረፍት አልነበረንም። እረፍ ብለን እንድንቀመጥ የሚመች ነገር ኖሮ እኔ እየሰራው እሱ እየተማረ በትምህርት ቤት ተልኮ ነው የሚማረው። ደሞዙ እያለው ሁሉ ነገር እያለን ቤት እያለን ሁሉ ነገር እያለን ግን የሆነ ሰላም አልነበረንም። ኮሚኒኬሽናችን መጥፎ ሆነ። ከዛ ቁጭ ብለን ጸለይን። ምንድን ነው በቃ ምንድን ነው አሁን ውስጥ የሚሰማው ምንድን ነው፣ ውስጥሽ የሚሰማው ምንድን ነው ተባብለን መሄድ አለብን ብለን ወሰንን ማለት ነው። በዚህ ሂደት ላይ እንድንቆርጥ ያደረገን ነገር እኛ የምናመልክበት ቸርች እንዲሁ ጥያቄ ሊሆንን ሄድን። በቃ ጌታ ተናገረን ብለን ማለት ነው። መሄድ እናስባለን፣ እንዴት እንደምንሄድ አናውቀውም፣ አላየንም ከዚህ በፊትና እየጠየቅን የዛን እኛ የምናመልክበት ቤተ ክርስቲያን ኢንተርናሽናል ኢቫንጀሊካል ቸርች በሰርመን የሚያደርጉት አንድ ጊዜ ሆነ ቡክ ይያዝና እንደሱ ነው የሚጠናውና የዛ ጊዜ ደግሞ ይዘውት የነበሩት ርዕስ የሚመቸንን የኛን ስፍራ ለቆ ስለመሄድ ነበር። የዛ ቀን ጠዋትና እንዲህ እየተባባልን የሰሞት ይነካኛል ነካዋለሁ እና ስማችን አልተጠራም እንጂ እግዚአብሔር ለኛ ይሄንን ምቹ ስፍራችሁን ለቃችሁ ሂዱ እንደማለት ነው የነበረውና እግዚአብሔር ረዳን። መልእክቱን አልገፋንም ወይ ደግሞ አልሰማንም ብለን አላለፍንም። በቃ ጌታ ተናግሮናል፣ ጌታ ፈልጎናል። ለዚህ ነገር ሊለየን አስቧል። ራሳችንን እንደ ወንጌል አደራ ተቀባዮች አድርገን ቆጠርን። ከዛ በኋላ ወደሚቀጥለው ደረጃ ሄድን ማለት ነው። ያስወሰንን የእግዚአብሔር መንፈስ ነው። ቦታውን አልወደድኩትም። እስከምወጣ ድረስ በጣም ጨንቆኝ ነበር። ለምን ስልክ የለም፣ ቤተሰቦቼን ማግኘት አልቻልኩም። እንደነገርኳቸው አዲስ ተጋቢዎች ነን። 3 ወር 4 ወር ነው ከተጋባን። ለእኔ ያን ያክል የቤተሰቦቼን ድምፅ ሳልሰማ ሳላነጋግራቸው ቆይቼ አላቅምና ልክ ስወጣ የመጀመሪያ ጥያቄ ሲጠይቁኝ ምን አይነት ቦታ እንደሆነ በቃ ደስ ይላል፣ ግን ደስ አይልም። በቃ ምንም ህዝቡ ምናምን ደስ ይላል፣ ግን ቦታ ቀይረው ባገኛቸው ነው እንጂ እዛ ቦታ ላይ እነሱ ጋር ተመልሼ የሚሄዳለሁ ሀሳብም የለኝም። ቤተሰቦች የሚያውቁት እንደዛ ነው። ግን እንዳልኳቸው የእግዚአብሔር መንፈስ ውስጤ ሲሆን የሆነ ውስጤ ጀገነ። የማላቀው ማንነት ነው። እኔ ግርግር የምወድ አይነት ሰው ነኝ። ቤተሰብ ሰርክል በጣም ወዳለሁ፣ ሰው በጣም ወዳለሁ እና እዛ አንድ በቋንቋ እንግባባ ኦፍኮርስ ሰው አለ፣ ግን በቋንቋ እንግባባም ነበረና ቤተሰቦቻችንን መጣብስ ፐርሰናሊ ቤተሰቦች የመጀሰ ነገር ማም ተመለሰች ነው ይሄ ጌታ ነገር ነው እንጂ ያንቺ ኃይል አይደለም ነው ያሉትና እውነትም የጌታ ኃይል ነበረ ወደፊት እንድንራመድና ተመልሰን እዛ ስፍራ ላይ ሄደን እንድናገለግል ያደረገው። እኔ በዛ
በነበርኩበት ጊዜ ሳገለግል የነበረው በማስተማር ነው። የማስተማሪያ መጽሐፎችን መስራት፣ አስተማሪዎችን ትሬን ማድረግ፣ እነዚህ ነገሮች ነበር ስሰራ የነበረው። ከዛ መኖር ነው ይሄ ከዚህ አስበን ሄድ ነው ለወንጌል አገልግሎት ተልከን ስንሄድ በየቀኑ እየተነሳን ኢየሱስ ያድናል እያልን መስበክ፣ በቃ መጽሐፍ ቅዱስ መስበክ፣ ማውራት እንደዛ ነበር የጠበቅነው። ግን አንዳንዴ ወንጌል ሄዶ መኖርም ነው። ብዙ የተማርነው ሄዶ መኖር፣ ቻሌንጅን አልፎ መኖር፣ እየተናቁ እየመሰለ መኖር፣ ሰዎች እየገፉ መኖር፣ በቃ ለወንጌል መለየት። አሁንም ደግሜ እላለሁ ሙርሲዎች መጥፎች አይደሉም፣ በጣም ጥሩ ናቸው። የኔም የልጆቼም ቤት ነው። በጣም ነው የምንወዳቸው። ግን ባህል ልዩነት ነበረን። በጣም ትልቅ ባህል ልዩነት አለ። እሱ ችለን እንድንኖር ያደረገን የእግዚአብሔር ጸጋ ነው። እኛ ኤክስፔክት አድርገን ሄድ ነው እንደነገርኳችሁ በቃ ወንጌል ማስተማር ነው። ግን በህይወታችን በጣም ብዙ ጥያቄዎች ሲመጡ፣ መገፋት ሲመጡ በጣም ማረሳው ጓደኛ። አሁን እኔ ዛሬ ከተማ ወጥቼ 2 ሰዓት 3 ሰዓት ካወራው ከነገ ወዲያ ያንን ሰው ነገ ከነገ ወዲያ ጓደኛ ምናምን ብዬ መጥራት መብት አለኝ። እዛ የለም። ጓደኛ በጣም ትልቅ ሚኒንግ አለው። ጓደኛም በቀላሉ አይሉም። እና አንድ በከተማ ወጥታ ተምራ የመጣች ልጅ ነችና እሷን ማወቅ ለኮሚኒቲ ውስጥ ትልቅ በእሷ እድሜ ያላሉት እሷን ካወቅ ብዙዎቹን ታስደርሰኛለች ወይ የነሱም የኔ ጓደኛ ይሆናሉ በሚለው አሰብኩና ጥሩ ጓደኛ ለመሆን ሞከርኩና ሙርሲዎች በጣም ነው የሚራመዱት። እዚች ጋር ምናምን ብለው 3 ኪሎ ሜትር ይወስዷቸዋል። በጣም ጠንካሮች ናቸውና የማሽላ ዘርተው የሚሰበስቡበት ጊዜ ነበረና ከዛ እንሂድ እናቴ ጋር ምናምን አለች። የት ነው ስላት አጃ ያለችኝ። አጃይ ማለት ቅርብ ማለት ነው። እዚች ጋር እንደምንለው እኛ ማለት እንሂድ አለን። ተያይዘን ሄድን። እሷ ትንሽዬ ልጅ አላት በጀርባ ይዛለች። ሄድን። ስንሄድ ደክሞኛል። እዛ ደረስን። እናትየዋ ጥሩ ተንከባከቡን፣ የሚበላ ሰጡን። ከዛ ለልጃቸው እንደ 13 እስከ 15 ኪሎ የማሽላ ስጦታ ሰጣቻት ማለት ነው እናትየዋ። ከዛ ብድግ ምናምን አድርጋ ተቋጥሯል በማዳበሪያ እዚህ ላይ አድርጋ ልጇን ከኋላ አዝላለች እዚህ ላይ አድርጋ ልትሄድ ማለት ነው። እኔ ደግሞ በቃ ይሄ ጥሩ እንትን ሆነልኝ፣ አጋጣሚ ሆነልኝ። እንዴት እንደማከብራት እንዴት ጓደኛዬ እንድትሆን እንደፈለኩ እንደማስብላት እንድታውቅ ብዬ ነው ይዘዋለሁ አልኩ። አራችሁም ማለች። ኧረ እኔ እችላለሁ ይዘዋለሁ አልኳት። ያለማጋነን 3-4 ኪሎ ሜትር ይሆናል እዚች ገብላ የወሰደችኝ ራሱ ብቻ ሰውነቴን ራሱ ተሸክሞ መሄድ አንድ ነገር። ከዛ 13-15 ኪሎ የሚሆን ማሽላ ተሸክምኩ። አንዴ እንዲሳቅፉ አንዴ እዚህ ሳረጉ በቃ እኔ ደግሞ በተፈጥሮ የማልችለው መሸከም አልችልም። በቃ ላቤ ጠፍ ብሎ ሊያዝልሽ ምናምን ትለኛለች። ገብቷታል። ከተማ ሄዳ ስለምታክ ስለተማረች 40 ምንጭ ተምራለችና ገብቷታ እንደከበደኝ እኔም ደግሞ እሷ ልጅ ይዛ እንደገና ይንን ጨምራ እኔ አንድ ነፍሴ እንዴት ያቅተኛል ብዬ በጣም ራሴን ፑሽ አረኩ። ከዛ ከርቀት ባለቤት ያየኝ ስመጣ ማለት ነው ፈገግ አለ። ደረሰ። ልክ ስሰጠው መቆም አቃተኝ። በቃ ጉልበቴ እንዲህ ያለው ልክ ሲወስድልኝ ከሌለ እንደ እህሉ ነበረው የያዘኝ እስክል ድረስ በጣም አቃተኝ። ግን እግዚአብሔር ይመስገን ከዛ በኋላ እሷ በጣም አቴንሽን የምትሰጠኝ ጥሩ ጓደኛ የሆነች፣ በእሷ የተነሳ ደግሞ ሰርክሎቼ እንዳለ በእኔ እድሜ ያሉ ከኔ እድሜ በታች ሆነው በጊዜ ያገቡ ልጆች እንዳለ ጓደኞቼ ነው። የዛ ሰዓት 22 ዓመቴ ነው። 22 ወደ 23 እየሄድኩ ነው። የልደቴ ቀን ያገባሁት በ22ኛ ዓመቴ። እንግዲህ ዓመት ሳይሞላው ነው ይሄ አፕን ያደረገውና እንደዛ ነበረ ያገለገል ነው። በመሰጠት ትምህርት የወፍ ጥበቃ ጊዜ ትምህርት ቤት ይዘጋል። ቤታችን አንቀመጥም። አቅማቸው ያረጁ ሰዎች፣ የደከማቸው ሰዎች ሄደን ወፍ እንጠብቃለን። በቃ ከነሱ ጋር የበሉትን እንበላለን፣ የጠጡትን እንጠጣለን። ምግብን በተመለከተ እኔ ቤቴ ስኖር በጣም በቃ የኔ ሳህን ይታወቃል። በቃ ማልበላቸው ነገሮች ጥግ ላይ ተቀምጠው ነው የእንጀራ ጫፍ አይኔ የሌለው ምናምን እየተባለ ነው የመረጥኩ ያደግኩት። ግን ልክ እዛ ሲሄድ
በቃ ሰዎቹ ማገልገል ከሆነ ከነማንነታቸው መቀበል የሚለው ስለገባኝ ወይንም ስለተረዳው ከኛም በፊት የነበሩ እዛ ስፍራ ላይ የሚያቀርቡላችሁን ብትበሉ እነሱን ብትመስሉ ይወዳሉ፣ ይፈልጋሉ፣ የመከበርም ስሜት ነው ብለው ስለነበረ እንበላ ነበር የሰጡንን። ማሽላ ገንፎ፣ የበቆሎ ገንፎ ነበር የሚበላው። ግን ቅጠል ብዙ አይነት ቅጠል አላቸው ሙርሲዎች የሚበሉት በጣም ለጤና አሪፍ፣ ግን ለአይን ይሄ ብዙም እንትን የማይስቡ ከከተማ ለሄደ ሰው ትንሽ በቃ አሁን ለምሳሌ እንደ ተልባ ማይወድ ሰው አለ። እኔ ተልባውን አልወድም። እንደዚህ እንዲህ የቅጠሉ አይነቱ አይ ቲንክ የዱባ ቅጠል ይመስለኛል፣ እርግጠኛ አይደለምና እንደዚህ ነገር ይጎተታልና በቃ ብሉ ምናምን ሲሉን ግጥም አድርገን ነው ምንበላ የነበረው የተናነቀን። ግን ካለን ፍቅር አክብሮትና በእኛ ውስጥ የጌታ እንዲታይ ከመፈለግ አንጻር እንደዚህ ነበር የምናገለግለው። ከሙርሲዎች ጋር ማገልገል፣ ሙርሲዎችን ማገልገል እንዴት ነው ደግሞ የአኗኗር ስታይላቸውስ እንዴት ነው የሚለው ሙርሲ ሴቶቹ ከወገብ መጀመሪያ ስንሄድ በጣም የተቸገርኩበት ከወገብ በላይ ራቁታቸው ነው የሚሆኑት። እንድታስቡ የምፈልገው በባህል ላይ ጥሩና መጥፎ የሚባል የለም። እኔ ለእነሱ ጥሩ ነው ይሄ መጥፎ ነው ልላቸው የምችለው አይደለም። የነሱ ያኗኗር ሁነታቸው ስለሆነ በጣም ይሞቃል፣ ቦታው ሂዩሚድ ነው። ከወገብ በላይ ራቁት ነው የሚሆኑት። ከወገብ በታች እዚህ ድረስ ጉልበት ድረስ ይለብሳሉ። ወንዶቹ ምንም አይለብሱም ስል ምንም አይለብሱም። ሻርፕ አላቸው፣ ያገለድማሉ፣ ሻርፓቸውን ያገለድማሉ። ምንም ነገር አይለብሱም። ትንንሾች ልጆች ሴቶች ከፊት ብቻ ሁንኛ ፓንት ወይንም ደግሞ ዳይፐር እንደምናደርገው እነሱም የሚያደርጉላቸው ጨሌ የሚመስል ነገር አለ፣ ይሰራል መሸፈኛ። ወንዶች ትንንሽ ልጆች ምንም አይለብሱም። ይሞቃል። ያኗኗር ዘይቤያቸውም እንደዛ ነው የሚኖሩት። መጀመሪያ ሰሞን በጣም ነበር ሪቴት የሚያደርገኝ፣ በጣም ነበር የሚረብሸኝ። ከዛ እየኖርኩ ግን ሲሄድ እነዚህ ሰዎች በቃ እንደዚህ ናቸው። ይሄ አለባበሳቸው ለወንጌል እንቅፋት ሊሆን አይችልም። እስካልሆነ ድረስ ደግሞ እኔ ይሄንን አርጋ አይደለም። ከተማ ሲወጡ ብታያቸው ሌላ ሰዎች ናቸው። በደንብ ነው የሚለብሱት። መሸፈን ያለባቸውን አካላቸውን ይሸፍናሉ። እዛ ግን ሲኖሩ እንደ ኮሚኒቲ እንደዛ ነው የሚኖሩት። እኛም እነሱን አክብረን ነው የምንኖረው። እንደነሱ አንለብስም። በስነ ስርዓት መሸፈን ያለባቸው አካላችን ይሸፈናሉ። ያው በብዛት ሙቀት ስለሆነ ረዘም ያለ ቁምጣ በቲሸርት ነበር የምናደርገው። ወንዶቹም እንደዛው። እኛም ሴቶች ቸርች ስንሄድ ረዘም ያለ ቀሚስ እንለብሳለን። እነሱም ወደ ከተማ ሲወጡ ከኛ ያዩትን ወይንም ደግሞ በሚሄዱበት ኮሚኒቲ ውስጥ ተቀባይነት ያለውን አለባበስ ይለብሳሉ። ወጣ አለባበስ አይለብሱም። በጣም ሰው ያከብራሉ ሙርሲዎች። እንግዳ ሆነሽ አንቺ ከሄድሽ በቃ እንግዳ ነሽ። በጣም ነው የሚያከብሩት። ያላቸውን ያደርጋሉ፣ ይሰጣሉ። በሙርሲ ባህል ትንሽ ግራ የሚያጋባው ነገር አሁን እኛ ሰው ወደ ቤታችን ሲመጣ እየበላን ከሆነ ብድግ ብለና ብላ ቁጭ በል ምናምን ነው የምንለውና እነሱ ጋር ደግሞ ስንሄድ እየበሉ ከሆነ ነይቢ አይሉሽም፣ ቁጭ በይ ይሉሻል። ምግባቸውን ይጨርሳሉ። ያው ለኛ በጣም በቃ የማይሆን ባህል ነው። ግን እነሱ ይሄ የተረፈ ምግብ እኛ በልተን የተረፈንን አይበሉም ብለው አዲስ ሊሰሩ ነውና አዲስ ሰርተው ነው የሚያቀርቡት። በጣም በጣም ጥሩዎች ናቸው። ለጌታ ነገር ደግሞ ያላቸው በጣም ነው የሚያስቀን ነው። በቃ አንዳንዴኛ ይሄ ጎደለብን፣ ይሄ ሞላብን፣ እንደዚህ ሆነን እንደዛ ሆነን ብለን እናጉረመርማለን። እነሱ በቀን አንዴ ነው የሚበሉት። እግዚአብሔርን ግን ሲያመሰግኑ ለእግራቸው ጫማ የላቸውም፣ አክሰስ ስለሌላቸው። ድሮ በጎማ የሚሰራ ጫማ አለ፣ በረባሶ እሱን ነው የሚያደርጉ ካሉ። ትንንሽ ልጆች ራቁታቸውን ነው የሚሄዱት። ትልቁ ምግባቸው እርጎ ነው፣ ወተት ነው። ከዛ በኋላ ይኸው ማሽላና በቆሎ ገንፎ ነው። ግን እግዚአብሔርን ሲያመሰግኑት ከማንም በላይ ነው የሚያመሰግኑት። ለቸርች ለጌታ ቤት ያላቸው ቅናት በጣም ነው የሚያስገርመው። በጣም አንድ ሰው ኃጢአት ውስጥ ወድቆ ወይ ደግሞ ስህተት ሰርቻለሁ ብሎ ካሰበ እሁድ ከስብከት በኋላ ፊት ለፊት ነው የሚሄደው። ፊት ለፊት ሄዶ ጮክ ብሎ ኃጢአቱን ተናዞ ሰው ተሳድቦ ቢሆን፣ የሰው ነገር ነክቶ ቢሆን፣ ያልተገባ አካሄድ አድርጎ ቢሆን፣ ሰክሮ ቢሆን
ተሳስቶ ሰው አስቀይሞ ቢሆን ፊት ለፊት ወጥተው በህዝብ ፊት እኔ እንደዚህና እንደዛ አድርጌያለሁ ይቅርታ እንዲለኝ ጌታን እፈልጋለሁ ብለው ተንበርክከው ይጸልይላቸዋል። ሌላ ደግሞ ጥሩ ባህል ያላቸው ከሰሩት ላይ አስራት ሲያወጡ ማሽላ፣ በቆሎ፣ ማር በቃ ያላቸው ገንዘብ ነው ለነሱ። እሱ ያላቸውን ነገር ለጌታ ይሰጣሉ፣ አይሰስቱም። ሁላችሁም እንደምታውቁት እንግድነት ሁሉ ቦታ ላይ ደስ ይላል። ለተቀባዩም ለሚሄደውም። ተቀባዩ ምንም አይነት መጥፎ ባህሪ ብታሳዩት አይ ብዙ አትቆይም ትሄዳለች ብሎ ይታገሳል። የሚሄደውም ሰውዬ ምን አገባኝ ነገ ሄዳለሁ ብሎ ይታገሳል። ለመኖር ስንሄድ ልክ በእንግድነት እንደነበረው የጫጉላ ጊዜ እንደሚባለው ይሄ ሁሉ ነገር አሪፍ አልነበረም። መውጣት መግባት መውረድ ነበረ። ቋንቋ ችግር ነበረ፣ አንግባባም። በባህላቸው ደግሞ መጥፎ ሆኖ ሙርሲዎች በባህላቸው ሰው ሲሳሳት በጣም ነው የሚስቁት። እኛ ደግሞ የአዲስ አበባ ልጆች ነን፣ ሼመኞች ነን። ልክ ተሳስተን ሲስቁ የሚሰማ የራሱ የሆነ እንትን አለ፣ ዲስኮምፈርት አለ። ከባድ ነበረ መኖሩ። እንደ እንግድነቱ ቀላል አልነበረም። ሙርሲ እንኖራለን ብለን ከገባን በኋላ ከምግብ ጀምሮ ቻለንጅ ነበረ። በዛ የቆየ ነው 5 ዓመት ተኩል ከግማሽ ወይም 6 ዓመት ይሆናል። በዚህ ዓመታቶች ውስጥ እንጀራ አልፎ አልፎ ነው የበላ ነው። መኮረኒ፣ ፓስታ፣ ሩዝ የማይበላሹ ነገሮች። አሁን ጥቅል ጎመን ብዙዎቻችን ጠልተናል። ምክንያቱም የማይበላሽና የሚቆይ ምግብ እሱ ስለነበር በጣም ስለበላን የኖርንበት በእግዚአብሔር እርዳታ ነው የኖርነው ብል ይቀለኛል። በእግዚአብሔር እርዳታ ነው ያገለገልነው ብል። እንደነገርኳችሁ እባብ በጣም ነው የምፈራው። እባብ አይደለም አጠገቤ ደርሶ ባዮ ሞታለሁ ነው የምለው። በጣም ነው የምፈራው በጣም። እና እኛ ብቻ አልነበርንም። ከከተማ የሄዱ አስተማሪዎች ነበሩ፣ ነርሶች ነበሩ፣ በዛ የሚያገለግሉ አግሪካልቸር ላይ የሚሰሩ ከከተማ የሄዱ የዛ አካባቢ ሰዎች ያልሆኑ ብዙ ነበሩ። ሁልጊዜ እባብ እዛ ጋር ተገደለ። በጣም የተለያየ አይነት እባብ ያለው ስማቸው አስፈላጊ ማለት በጣም የተለያየ አይነት ግን በጣም አደገኞች እና እዚህ እንትን ተገደለ እዛ እንትን ተገደለ ምናምን እያሉ ይላሉና ጌታ እኮ ይወደኛል አንድ ጊዜ ሳያሳየኝ ምናምን ሁሌ እንደዛ ነው የምለው። በቃ ተገደለ ሲሉ ሊያዩ ይሄዳሉ። በጣም ትልልቅ ሳይዝ ያላቸው እባቦች ይገደላሉ፣ ዘንዶ ይገደላል ጫካ ስለሆነ እና አንድ ጊዜ ምን ሆነ አብሮን የሚያገለግሉ ባልና ሚስቶች ለእረፍት ወደ አዲስ አበባ ይመጣሉ እና የእነሱን ቤት ማየት ደግሞ የእኛ ኃላፊነት ነበረና ውሻ አላቸው። ጀርመን ሼፐርድ ውሻ ነው፣ በጣም ትልቅ ነው። ውሻውን ወስጄ እኔ ቤት ዘግቼበታለሁ። የእኔ ቤትና የእነሱ ቤት በጣም ይደራራቃል፣ 1 ኪሎ ሜትር ምናምን ይሆናል እና እዛ ዘግቼበት ረስቼው መጥቻለሁ። ከዛ እነሱ ቤት ነበረ የምናድረው እና ሰዎች አረ ውሻ ሳትረሱ አትቀሩም ከዛ ይመጣሉና ማንም ሁሉም ሰው ሁሉንም ሰው ያውቃል። ሁሉም ሰው ሁሉንም ሰው ያውቃል እዛ የምንኖርበትና ውሻ ዘግታችሁ ነው የመጣችሁትና እየጮኸ ነው ምናምን ሲሉ ትዝ አለኝና መሽቷል። ኦልሬዲ 1 ሰዓት ተኩል ምናምን ይሆናል። ጥቅጥቅ ያለ ጨለማ ነው፣ መብራት የለም። የትም ቤት ነው መብራት የሌለው፣ እኛ ጋር ብቻ ነው ሶላር ያለውና በቃ ሄዳሉ አልኩ። ባለቤቴ አጋጣሚ ሆኖ መጽሐፍ ቅዱስ ጥናት ነበራቸው። ከዛ ሲመለስ አብረን እንሄዳለን። ኧረ በፍጹም አልኩ። የሙርሲ ጓደኞቼ አብረን እንሄዳለን። በፍጹም የራሴ ጥፋት ነው ብቻዬን ነው የምሄደው ብዬ ትንሽዬ ባትሪ ይዤ እየሄድኩ ሙርሲዎች ሚስት የሆነችን ሴት ሲጠሩ በባሏ ስም ነው የምትጠራው። አሁን እኔ የበእምነት ሚስት ተብዬ ነው የምጠራው እንጂ ሜላት ተብዬ አልጠራ። ሟይ በእምነት አለችኝ። ሟይ ማለት ሚስት ማለት ነው። ሟይ በእምነት አለችኝ። አቤት አልኳት። ከሷ ጋር እያወራው የሆነ ድምጽ ሰማሁ ምናምን የሚል ማለት ነው። ከዛ ፍላሽ ላይቴን ዞር ሳረግ ባትሪው ኮብራ ነው የሚባለው መሰለኝ እንዲህ ተጠምጥሞ እንደዚህ ብሏል እና ለእኔና ለግሬና ለእባቡ 1 እርምጃ እንኳን አልቀረም እና ከዚህ መኪና ቦርቡሮታል መንገዱን። ጭቃ ደርቆ ነበርና
በቃ ወዴትም ሄድ አልቻልኩም። በኢየሱስ ስም ብዬ በቃ እንትኑ እንዲህ ከኋላ የሚከተለኝ ነው የሚመስለው። እኔ ሩጫዬን በቃ በጣም ሮጥኩ። ደረስኩ። እዛ የምመለሰውን በዛው መንገድ ነው። አንዳንዴ ያው ሞኝነትም አለ። በቃ እዛው ጋር ነው የሚጠብቀኝ። የሆነ ይሄ አእምሯችን የሚስለው ነገር አለ። በቃ እንዴት ነው የማልፈው ምናምን ብዬ ውሻውን ፈትቼ ተመለስኩ። ውሻው ደግሞ ረጅም ሰዓት ነው ያሰብኩት ቤት ውስጥ የነበረው። ስለዛ መፈታቱ ደስ ብሎታል። በዚህኛው ጫካ ይገባና በዛኛው ጫካ ልይዘውም አልቻልኩም። ወደዚህ ይላል ወደዛ ይላል። በቃ በጣም ደነገጥኩ፣ ፈራው። ያችን ቦታ እንዴት እንዳለፍኳት እኔና ጌታ ነን የምናውቀው። አልፌ መጣሁ። በር ሳንኳኳ ከፈተልኝ። ሶፋ ላይ ቁጭ ብዬ አለቀስኩ። ምን ሆነሽ ሲለኝ ራሱ መልስ አልሰጠሁትም ለባለቤቴ። ልጆቼ የሉም ያኔ። በቃ ቁጭ ብዬ አለቀስኩ። ምንድነው ይለኛል። አልተናገርኩም። አልቅሼ ከጨረስኩ ዛሬ ብሞት ዛሬ ነበር የምሞተው። ብሞት ዛሬ እሞታለሁ። ግን እግዚአብሔር ታማኝነቱን አስተማረኝ፣ ጠባቂነቱን አስተማረኝ። እችን ያክል ነው በቃ። መወርወርም አይጠበቅበትም። ዝም ብሎ ካፉ ምራቁን በቃ መርዙን መልቀቅ ነው የሚጠበቅበት እና በጣም ገዳይ እባብ ነው። እና በቃ ጸለየኝ ያን ቀን። ከዛ ግን ተኝቼ ማለት ነው በቃ እባብ ለካ እንደዚህ አያስፈራም። ሳየው ሞታለሁ። አልሞትኩም፣ ብዮታለሁ። አልነደፈኝም። እና ትልቅ ትምህርት ተማርኩ። አሁን እኔ ምድር ላይ የሚያስፈራኝ ነገር ያለ አይመስለኝም። እንጃ ሳየው ልፈራው የምችለው ነገር ሊኖር ይችላል እንጂ ይሄንን ባየው ሞታለሁ ምናምን የምለው የለም። ምክንያቱም እግዚአብሔር አስተማረኝ፣ ታማኝነቱ አስለቀሰኝ። የኔ በቃ ዝም ብዬ ነበር ማለት ነው። ራሴን አጨናንቄ ባየው ሞታለሁ ምናምን የሚገል ነገር ለካ የለም። ጌታ ካላለ እኛን ሊያጠቃን የሚችል ነገር የለም። ብዙ አራቀም፣ ሳምንት ምናምን እባብ ቀጥቅጬ ገደሉ። እና ያን ቀን የነበረኝ ስሜት በጣም ነው ደስ ያለኝ። በቃ በጣም እባብ ሲባል ሌላ ጊዜ እሸፈናለሁ፣ ጆሮዬን ደፍናለሁ ምናምን። ያን ቀን ትምህርት ቤት ውስጥ ነው። ኮኑ ተባለ። ኮኑ ማለት እባብ ማለት ነው። ዱላ በየቦታው ነው ዱላ ያለው። ዱላውን ይዤ ሁሉም ሙርሲ ወንዶች ዱላ ይዛሉ። አንድ ዱላ ነሳ ሄድኩኝ። በቃ ቀጥቅጬ የገደልኩትና ፍርሃቴን ነው የዛን ቀን ቀጥቅጬ የገደልኩት። ምንም ነገር የመፍራትን ፍርሃት እማላቀው አእምሮ እስከብዶብኝ የነበረው በቃ ባየው ሞታለሁ። በቃ ከሁሉ ነገር በላይ አድርጌ የምፈራውን ነገር ነው እግዚአብሔር አሳልፎ ሰጠኝ። ከዛም ተማርኩ። የጌታ ስም ደግሞ እውነት ነው። የጌታን ስም የሚጠራ ይድናል የሚለው በዛች ቅስበት እርምጃ አይደለም፣ ምላሱን ቢያወጣ ራሱ ግሬን በሚነካበት የነበረ ዲስታንስ እግዚአብሔር በህይወት ኑሪ ስላለኝ ምንም ሳልሆን እባቡም ይምጡም ሳይጎዳን ሙርሲ እንደዚህ አይነትም ቻሌንጅ ነበረው። በዛ በነበርንበት ጊዜ ብዙ ተምረናል። እግዚአብሔር ብዙ አስተምሮናል። እንደነገርኳችሁ ባለቤቴ የህይወቱ የመለወጫ ትልቁ ቦታ እሱ ነበረ። 11ኛ ክፍል ሆኖ ነው ሄደው። በዛ ጊዜ ላልሱ ሌላ ስለምበላው ስለምጠጣው እንዴት እንደምለብስ ምን አይነት ብራንድ ምናምን ነው እንጂ የሚያሳስበኝ ህይወት ከዛ የዘለለ ትርጉም አልነበረውም ለኔ። ልክ ግን እዛ ሲሄድ እነሱ ራቁታቸውን ሆኖ በቀን አንዴ እየበሉ እግዚአብሔር እንዴት እንደሚያመሰግኑ እግዚአብሔር ጋር ያላቸውን ህብረት ሳይ በቃ ህይወቴ ያኔ ነው የተቀየረው። ይሄ ክርስትና ህይወት ያኔ ነው የተቀየረው ይላልና ለኔም በጣም ትልቅ ትዕግስት የተማርኩበት ቦታ ነው። እግዚአብሔርን መስማት የተማርኩበት ቦታ ነው። ትዕግስተኛ አልነበርኩም። በጣም ችኩል ነኝ። አንድ ነገር ዛሬ እንዲሆን ከፈለኩ ዛሬ ነው መሆን ያለበት ምሪ ሰው ነበርኩ። ግን እዛ ዛሬ ብሎ ዛሬ የለም። ዛሬ ምናልባት ተሰብስበን ጓደኛዬ ቤት ሄደን እንውላለን ብለን ከሆነ የታመመ ሰው ካለ ባለቤት የታመመ ሰው ከተማ ይዞ ሊሄድ ይችላል። ሌላም በቃ ትልቅ ለምሳሌ አንቨርሰሪያችን ወይ ልደቴ ወይ ምናምን ሆኖ ቢሆን በቃ እንዲህ ቆንጆ ቀን እናሳልፋለን ብለን ጠዋት ስንነሳ ከሰዓት የሆነ ኢመርጀንሲ ነገር ሊመጣና በጭራሽ ያ ቀን እንዳልነበረ ሊሆንና ሊያልፍ ይችላል። አይረብሸኝም። መጀመሪያ ሰሞን በጣም ነበር ሪቴት የሚያደርገኝ። የሰዓት ሰው ነኝ፣ በቃ የፕሮግራም ሰው ነኝ። ፍሌክሲብል የሚባል ነገር የለም። እኔ ዛሬ ይሄንን አረጋለሁ ብዬ ካል ይሄንን አረጋለሁ ነበር። ግን እዛ ከሄድኩ በኋላ እግዚአብሔር በጥሩ መንገድ
ሼፕ አደረገኝ፣ ትዕግስትን አስተማረኝ፣ ማንነቴን ቀየረው። ለማገልገል ብቻ ሳይሆን እዛ ስፍራ ላይ የወሰደኝ ብዙ ነገሮቼን ሊሸርፍልኝ ሊቀርፍልኝ ፈልጎ ነበረ እና እነዛን ነገሮች አሁን እኔ ከእግዚአብሔር እርዳታ ጋር የትም ቦታ መኖር እችላለሁ። ምንም ነገር መብላት እችላለሁ፣ መታገስ እችላለሁ፣ መኖር እችላለሁ፣ መተኛት እችላለሁ። ከእግዚአብሔር የተነሳ እዛ ስለተማርኩ እዛ አዳር እንሂድ የሆነ ቤት ተብሎ ከሄድን ደጅ ነው የሚታደረው፣ ቁርበት ላይ ነው የሚተኘው። እኔ የኔ ማንነት እንደዛ አልችልም፣ ግን እግዚአብሔር እዛ ውስጥ ያስተማረኝ ነው። አሁንም በማገለግላቸው ስፍራዎች ሰዎችን መታገስ፣ የበሉትን መብላት፣ ሰዎችን ማክበር፣ በማንነታቸው ማክበር፣ በልብሳቸው ሳይሆን ወይ በመልካቸው ወይ በትምህርት ሁኔታቸው ሳይሆን በቃ እግዚአብሔር እስከተጠራባቸውና እግዚአብሔር እነሱ ላይ እስካለ ድረስ ይቀለኛል። አብሬ መኖር፣ መታገስ እችላለሁ። ተስፋ ማድረግ ብዙ ተምሬያለሁ።